እግዚአብሔር በአምልኮ በመንፈሱ እየባረከን በዚህ ስፍራ አለን። ጌታ እጅግ አድርገን እናመሰግነዋለን። እግዚአብሔር ደግሞ የሰጠኝን ቃል በጌታ ስም እናገራለሁ። ባለን ሰዓት የጌታ ምራት አለ። በጥቂቱ ተናግሬ ወደ ጌታ ራትም እንሄዳለን። እግዚአብሔር ስሙ ለዘላለም ብሩክ ይሁን። እግዚአብሔር እንግዲህ በዚህ ዓመት እየተናገረን ያለው በዚህ በዘካርያስ ምዕራፍ 4 መሰረት ስለ እግዚአብሔር መንፈስ እየተነጋገርን ያለ ነው። እግዚአብሔር ለምንድን ነው መንፈሱን ስለ መንፈሱ እንድናቅ ስለ መንፈሱ እንድንነጋገር የእግዚአብሔር ቃል ስለ እግዚአብሔር መንፈስ የሚለውን ነገር እንድናውቅ የሚፈልገው ብለን ስንመለከት ዕውቀት እንድናውቅ ብቻ ሳይሆን እግዚአብሔር በሕይወታችን በመንፈሱ በዚህ ዘመን ሊሰራ ስለፈለገ ነው። ስለዚህ በእግዚአብሔር መንፈስ ካልሆነ በስተቀር የእግዚአብሔርን ስራ ልንሰራ በፍጹም አንችልም። በእግዚአብሔር መንፈስ ካልሆነ በስተቀር በምድር ላይ በዚህ መጨረሻ ዘመን ላይ እግዚአብሔር ያለውን አጀንዳ በእኛ ሕይወት ሊፈጽም በቤተ ክርስቲያን ሊፈጽም አይችልም። ስለዚህ ነው ደግመን ይህን ዘካርያስ ምዕራፍ 4 እያነበብን ነው ስለ እግዚአብሔር መንፈስ የምንነግረው። በእግዚአብሔር መንፈስ ጥማት ውስጥ በእግዚአብሔር መንፈስ ቅባት ውስጥ በእግዚአብሔር መንፈስ ኃይል ውስጥ ካልተሞላን ይህንን ዘመን መኖርም አንችልም፣ ማለፍም አንችልም፣ ማገልገልም አንችልም። ስለዚህ በመንፈሱ ብቻ ነው የእግዚአብሔርን ክብር በሕይወታችን ሊገለጥ ጉልበታም ልንሆን እግዚአብሔር ሊያበረታን የሚችለው በመንፈሱ ብቻ ነው። አሜን። የጌታን ቃል አነብና ወደ ጌታ ቃል እንሄዳለን። ዘካርያስ ምዕራፍ 4 ቁጥር 6 ጀምሮ ያለውን አነባለሁ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረ። ቁጥር 8 የእግዚአብሔር ቃልም ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔርም ወደ እናንተ እንደላከኝ ታውቃላችሁ ብሎ ዘካርያስ ይናገራል። የዘሩባቤል እጅ እንደጀመረው የዘሩባቤል እጅ ይፈጽመዋል ይላል። ሃሌሉያ! በምኑ? በመንፈሱ። ሃሌሉያ! ስለዚህ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ዘሩባቤል ሆይ ይለዋል፣ እኖ በመንፈሴ ምን ታደርጋለህ እያለው ነው እግዚአብሔር። የጀመርከውን ትጨርሳለህ፣ ትጀምራለህ፣ ትጨርሳለህ። መጀመርም መጨረስም በመንፈሴ ነው ይላል። ሃሌሉያ! በመንፈሴ ኃይል እንጂ በብርታት አይደለም፣ በአንተ ዕውቀት አይደለም፣ በአንተ ችሎታ አይደለም፣ በአንተ ኃይል አይደለም፣ በኔ መንፈስ እንጂ ይለዋል። ሃሌሉያ! እግዚአብሔር ስሙ ይባረክ። በመጸለይ ጊዜ አልፈጅም፣ ወደ ቃሉ ነው የሚሄደው። ብዙ ጸሎት ስለተጸለየ እግዚአብሔር ስሙ የተባረከ ይሁን። እኔም በዚህ ክፍል የሰጠሁት ርዕስ ምን ብዬ ሰጥቼዋለሁ? የመንፈስ ቅዱስ የመፈጸም ኃይል ብያለሁኝ። ሃሌሉያ! የመንፈስ ቅዱስ ምን የማድረግ የመፈጸም ኃይል። መንፈስ ቅዱስ የመፈጸም ኃይል አለው። እግዚአብሔር ባንቺ የተናገረውን፣ እግዚአብሔር ባንተ የተናገረውን፣ እግዚአብሔር በምድር ላይ የተናገረውን፣ እግዚአብሔር በዚች ከተማ ላይ የተናገረውን፣ እግዚአብሔር በዚች ቤተክርስቲያን ላይ እሰራለሁ ብሎ የተናገረውን፣ እግዚአብሔር በእኔ እሰራለሁ ብሎ የተናገረውን፣ ባንተ እሰራለሁ ብሎ የተናገረውን፣ ባንቺ እሰራለሁ ብሎ የተናገረውን በመንፈሱና በኃይሉ ብርታት ያደርጋል። መንፈስ ቅዱስ የመፈጸም ችሎታ አለው። ሃሌሉያ! እርሱ አምላክ ነው። እሱ ጌታ ነው። እሱ ዘላለማዊ ነው። እሱ የዘላለም ጌታ ነው። መንፈስ ቅዱስ አምላክ ነው። ወገኖች ሆይ ይፈጽማል። ስሙ ለዘላለም ይባረክ። ኃይል አለው፣ ጉልበት አለው የመፈጸም፣ ምክንያቱም አምላክ ነው። ይችላል። ሃሌሉያ! እስቲ ይችላል በሉ። መንፈስ ቅዱስ በእኔ ውስጥ መስራት ይችላል በሉ። አሜን። ወገኖች ሆይ እንዲሁ አልፈሰሰም። መንፈስ ቅዱስ እንዲሁ አልፈሰሰም።
ስለዚህ የእግዚአብሔር ቃል ስለምታውቁ ባልናገር የተወሰነ ቃላቶችን አነባለሁኝ። በሰምሶም ላይ እንደምታውቁት መንፈስ ቅዱስ በወረደበት ጊዜ የእግዚአብሔር ኃይል ከእናቱና ከአባቱ ጋር ምን ያደርግ ነበረ? ወደ ፍልስጤም ይወርድ ነበረ ይላል። እና የደቦል አንበሳ ምን ያደረገ ይላል? እየሮጠ እየገሰገሰ ወደሱ መጣ። እናትና አባቱ አላዩም፣ እሱ ግን አይቷል። ወደ ማን ነው የመጣው? ወደ እናትና አባቱ አይደለም፣ ወደሱ መጣ ይላል። ሃሌሉያ! ይሄ የተቀባ ሰው፣ ይሄ እግዚአብሔር የመረጠው ሰው ሳምሶን የደቦል አንበሳ መጣ። ለምን? እግዚአብሔር በሱ ሊሰራ ያለውን ነገር እንዳይሰራ ሊበላው እኮ ነው የመጣው። የጠራው የቀባው የለየው ጌታ ግን ሃሌሉያ የእግዚአብሔር መንፈስ ይላል። እስቲ የእግዚአብሔር መንፈስ በሉ። የእግዚአብሔር መንፈስ በኃይል ምን አደረገበት ይላል? ወረደበት። ሃሌሉያ ወረደበት። ለምንድን ነው የእግዚአብሔር መንፈስ በሶምሶም ላይ በኃይል ምን አደረገበት ይላል? ወረደበት። ምን እየመጣ ነው? የሚበላው የደቦል አንበሳ እየመጣ ነው። ሽማግሌ አንበሳ አይደለም፣ ያረጀ አንበሳ አይደለም። ደቦል የሆነ ገና ወጣት የሆነ ጉልበታም የሆነ አንበሳ ነው እየገሰገሰ የመጣበት። ዋው! ምን አደረገው ይላል? ምንም ስለት ሳይኖረው በእጁ ጠቦትን እንደሚበጣጥቅ ምን አደረገው ይላል? ቆራረጠው። ምንም በእጁ ስለት ሳይኖረው ምን አደረገው? ቆራረጠው። ሃሌሉያ! ይሄ የደቦል አንበሳ ጠንካራ የሆነ አንበሳ፣ አያል የሆነ አንበሳ፣ የአውሬዎች ሁሉ ምን የሆነ ዋና የሆነውን አንበሳ፣ የሚበላ የሚሰባብረውን አንበሳ ቆራረጠው ይላል። በምን ኃይል? በእግዚአብሔር መንፈስ። ያ የወረደበት የእግዚአብሔር መንፈስ ምን አይነት መንፈስ? በኃይል የወረደበት ኃያል መንፈስ። ሃሌሉያ! ብርቱ መንፈስ። ሃሌሉያ! ጋካዶራ ባህዲያ ጋሸካዶ ይህንን አንበሳ አዘነጣጠለው። ዛሬም ወገኖች ሆይ እንዳታልፊ፣ እንዳትሄጂ፣ እግዚአብሔር ወዳለሽ ነገር እንዳትወጣ የሚያደርገውን ይሄ የእግዚአብሔር መንፈስ በእኛ ላይ በኃይል ሲወርድ ዘነጣጥለን እናልፋለን። ዛሬም እኮ የሰይጣን ትግሉ ይሄ ነው። ቤተ ክርስቲያን እግዚአብሔር ያላትን እንዳታደርግ፣ እግዚአብሔር ያላትን እንዳትወርስ፣ እግዚአብሔር ያላትን የጠላትን ኃይል እንዳትመታ የሚበሉ አንበሶች እንዲህ እየተመሰገሰጉ ይሄዳሉ፣ ይመጣሉ። ግን እነሱን ማሸነፍ የምንችለው በእግዚአብሔር መንፈስ ብቻ ነው። ሃሌሉያ! በእግዚአብሔር መንፈስ ብቻ ነው። ይሄ መንፈስ ቅዱስ ነው የኛ ጉልበት። ሃሌሉያ! ለኛ አቅም የሚሰጠን፣ ለህይወታችን ብርታት የሚሰጠን፣ የጠላትን ኃይል እየመታን እየረገጥን እግዚአብሔር ወዳለው የሚያደርሰን ይሄ መንፈስ ነው። በኃይል ይምጣብን፣ በኃይል ይምጣልን፣ በኃይል ይምጣልን። መንፈስ ቅዱስ በኃይል ይምጣልን። ወገኖች ይሄ መንፈስ ቅዱስ ነው። ከአሜሪካ ቤተክርስቲያን ሲጠፋ ቤተክርስቲያን እየፈረሰች ያለችው ይሄ መንፈስ ቅዱስ ነው። ሲጠፋ እየወጣ ሰው ሳያስተናግደው እያለፈ እየሄደ እንዳይሰራ እየተከለከለ ምን የሆነው ሰው የደከመው። ያለ መንፈስ ቅዱስ ሰው ደካማ ነው። ያለ መንፈስ ቅዱስ የእግዚአብሔር ስራ አይሰራም። ያለ መንፈስ ቅዱስ ብርታት የለንም። ያለ መንፈስ ቅዱስ ጉልበት የለንም። ያለ መንፈስ ቅዱስ ዕውቀት የለንም። ያለ መንፈስ ቅዱስ ጥበብ የለንም። እግዚአብሔር መንፈሱን በኃይል ሲያወርድ ግን ወገኖች ሆይ መንፈሱ የማይሰራው ነገር የለም። እስቲ እንደዚህ በሉ፣ መንፈሱ የማይሰራው ስራ የለም በሉ። ሃሌሉያ! የእግዚአብሔር መንፈስ የማይሰራው ስራ የለም። ለምን? አምላክ ነዋ። ሃሌሉያ! ለምን? አዋቂ ነውና። ለምን? እርሱ ጌታ ነው፣ ሁሉን ያውቃል። ሃሌሉያ! ስለዚህ ይሄ መንፈስ ሲመጣ ወገኖች ሆይ ዛሬ ቻሌንጆቻችንን የሚገዳደርንን አልፈን መሄድ ምንችለው፣ ወተን መሄድ ምንችለው፣ ዘለን መሻገር ምንችለው በመንፈሱ ነው። ሃሌሉያ!
የእግዚአብሔር መንፈስ ሲመጣ ወገኖች ሆይ ሕይወታችንን ይቀይረዋል። እነሆ ኃይል በውስጣችን ይኖራል። መንፈሳዊ ኃይል፣ ሰማያዊ ኃይል፣ የክብሩ ኃይል የጌታን ሥራ ይሰራል። በማምለክ ቢሆን በማስመለክ ቢሆን ወገኖች ሆይ በጌታ የቃሉን ኃይል በመግለጥ ቢሆን የፈውስ አገልግሎት ቢሆን የመገለጥ አገልግሎት ቢሆን ምስጢርን የመግለጥ አገልግሎት ቢሆን በመንፈሱ እንጂ በሌላ ሊሆን አይችልም። ስለዚህ ቤተ ክርስቲያን አጥብቃ ወገኖች ሆይ አንዳንዴ ምንድነው ሁሌ መንፈስ ቅዱስ ከዚህ ሁሉ ትምህርት የለም የምትሉ ሰዎች ካላችሁ ካለ መንፈስ ቅዱስ ምንም ነገር መስራት አይቻልም። እውነት እኮ ነው። መንፈሱ ሲኖር ወገኖቹ አምልኮ እንኳን እኮ ይቀየራል አይደል? በቃ ወደ ሰማይ እኮ ነው የምንገባው። መንፈሱ የሌለ ዝም ብሎ ፊደል መዘመር ብቻ ነው የሚሆነው። ግጥም እያስተካኩ መዘመር ብቻ ነው የሚሆነው። መንፈሱ ካለ ግን ሃሌሉያ ሰማያት ይከፈታል። ዴክራባሃዶ ሻካዶ ያ ዮሐንስ በፍጦም ደሴት በሰንበት በመንፈስ ሳለ ይላል ሰማያት ተከፍተው 22 ምዕራፍ የሚሆነውን ነገር ሁሉ ያሳየው በመንፈስ ሳለ ነው። ቤተ ክርስቲያን የምትደከመው ትውልድ የሚደክመው መሻገር የማንችለው ወንጌልን ለሌሎች አሳልፈን መስጠት የምንችለው በዚህ የጌታ መንፈስ ነው። ሃሌሉያ። ስለዚህ ነው ጌታችን ኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 1 ላይ ቁጥር 4 እና 5 ባነብ እንደዚህ ይላል። ከነርሱም ጋር አብሮ ሳለ ከደቀ መዛሙርቱ ጋር ከነርሱም ጋር አብሮ ሳለ ጌታ ኢየሱስ ክርስቶስ እንደዚህ ሲል እናያለን። ከነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስም በውኃ አጥምቆ ነበረና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ ይላል። ሃሌሉያ። በምን ትጠመቃላችሁ? በመንፈስ ቅዱስ። ከነሱ ጋር ሳለ ይህንን ነገራቸው። እነሆ ዮሐንስ በምን አጥምቋል አለ። አይታችኋል፣ በውኃ አጥምቋል። እናንተ ግን በውኃ አይደለም አሁን የምትጠመቁት። በምን? በመንፈስ ትጠመቃላችሁ። መንፈስ ቅዱስ ይወርሳችኋል። መንፈስ ቅዱስ ያጠምቃችኋል። መንፈስ ቅዱስ ይቆጣጠራችኋል። መንፈስ ቅዱስ ያጠመቃችሁ መንፈስ ቅዱስ በእናንተ ውስጥ ምን ያደርጋል? ይሰራል። ሃሌሉያ። ጥምቀት መነከር ነው አይደል? እዚህ ስናጠምቅ ምን ማድረግ ነው? መነከር ነው። በቃ በውኃ ውስጥ ስምጥ ብለው ይሰምጣሉ። ስለዚህ በመንፈስ ቅዱስ ትጠመቃላችሁ ሲል በመንፈስ ቅዱስ ቁጥጥር ስር በመንፈስ ቅዱስ ሕልውና ውስጥ እነሆ ሕይወታቸው በዛ ውስጥ ይሆናል። ሃሌሉያ። ስለዚህ ይሄ ይሆናል። እዚህ እስከሚሆን ድረስ ከኢየሩሳሌም ምን አታድርጉ? አትውጡ። ይህንን የተስፋ ቃል የሰጠ ማን ነው? አብ ነው። ይህንን የተስፋ ቃል ይመጣል እኖ ይወርዳል ብሎ ሲነግራቸው እናያለን። ወገኖች ሆይ አንዳንዶች እንደሚሉት በዚህ በሐዋርያት ምዕራፍ 2 ላይ መንፈስ ቅዱስ ወርዶ ያበቃ አይደለም። ደቀ መዛሙርቱ እንኳን ሐዋርያቶች መንፈስ ቅዱስ በሐዋርያት ሥራ ላይ ከወረደ በኋላ 4 ላይ ሲሄድ ሲወርድ፣ ሌላም ቦታ ሲሄድ ሲወርድ፣ አሕዛብ ላይ ሄዶ ሲወርድ፣ በኤፌሶን ቤተክርስቲያን ሲሄዱ በኤፌሶን 12 ሰዎች ላይ መንፈስ ቅዱስ ሲወርድ ትንቢት ሲናገሩ እንመለከታለን። ዛሬም መንፈስ ቅዱስ አለ። ጌታ ኢየሱስ ምንድነው ያለው? እኔ ብሄድ ይሻላችኋል። እኔ ካልሄድኩኝ አብ አጽናኙን መንፈስ ቅዱስን ምን አያደርግም? አይልክም። እርሱ በመጣ ጊዜ ወደ እውነት ይመራችኋል፣ እኔም የነገርኳችሁን ያሳስባችኋል። እርሱ ደግሞ ከእናንተ ጋር ለዘላለም ይኖራል። ለዘላለም ይኖራል ሲል ምድር ጌታችን ኢየሱስ ክርስቶስ መጥቶ እስከምትጠፋ ድረስ እስከዛ ድረስ እስከ ምጽአቱ ድረስ ከእናንተ ጋር ይኖራል። ሃሌሉያ። ስለዚህ እግዚአብሔር ከእኛ ጋር በመንፈሱ ምን ያደርጋል? ይኖራል። ሃሌሉያ።
ጌታ ካንተ ጋር ይኖራል። በመንፈስ ቅዱስ እኖ በውስጥ ባስተናገድከው መጠን ባስተናገድሽው መጠን በፈለግሽው መጠን በፈለግከው መጠን ይሄ መንፈስ ቅዱስ ይገለጣል። ጌታ ኢየሱስ ክርስቶስ ምንድነው ያለው? ዓለም አያውቀውም አለ። ማንን? መንፈስ ቅዱስን። እናንተ ግን ታውቃላችሁ። ለምን? በውስጣችሁ ምን ያደርጋል አለ? ይኖራል። ሃሌሉያ። መንፈስ ቅዱስ በየት ነው የሚኖረው? በእኛ ውስጥ። ሃሌሉያ። በእኛ ውስጥ ይኖራል። ስለዚህ እናቶች በኢትዮጵያ ታውቃላችሁ፣ በገጠሩ ክፍል በከተማውም ድሮ እንዳሁኑ የኤሌክትሪክ እንትን ሳይል ምንድነው አዳፍነው እሳት አዳፍነው ማታ እኔ ራሴ አድርጌ አውቃለሁኝ። ምክንያቱም ቤት ውስጥ ነኝ፣ እህቶቼ ወጥተዋል፣ ሁሉን የሴት ስራ ሰራለሁኝና አዳፍን ትለኛለች። እሺ ሂጄ ከሰል ማታ ቡና ተፈልቶ የቀረውን ከሰል ወዝጄ አመድ ውስጥ ክችኑ ጋር አመዱን አልብሼ በቃ ጠዋት ስታነሱት አለ እሳቱ። ስለዚህ እሳቱን ያዳፈነው ነገር አመድ የሆነ ነገር ምን እናድርግ? ገለጥ እያደረግን ወተን እንቀጣጠል። ወገኖች ሆይ እኛ ዝም ካልን፣ አንቺ ዝም ካልሽ፣ ካልተጠማ ነው ካልናፈቅ ነው ዝም ይላል መንፈስ ቅዱስ። እኛንን የኛ ናፍቆት፣ የኛ ጥማት፣ የኛ እሱን መጥራት፣ የኛ እሱን መፈለግ፣ የኛ እሱን መሻት ምን ያደርጋል? ይንቦገቦጋል። ሃሌሉያ። ይንቦገቦጋል። እሳት ዝም ብሎ ደግሞ አይሆንም። ባለፈው ካሊፎርኒያ ላይ የተነሳውን እሳት ሁላችሁም ታውቃላችሁ። እሳት ተነስቶ ዝም አላደረገም። ቤታቸውን ድምጥማጡን ምን አደረገ? የስንት ሚሊዮን ብር ይሄ እንኳን 65 ሚሊዮን ብር ቤት ነው ብሎ አላለፈውም። አይደለ? መርጧል፣ አላለፈም፣ አቃጠለ። ለምን? የእሳት ባህሪያ ነው። የመንፈስ ቅዱስ እሳት ደግሞ ወገኖች ሆይ እኖ እያንዳንዳችን ከፈለግነው አያልፈንም፣ ካሻነው አያልፈንም፣ ከፈለግነው አያልፈንም፣ ከተጠማነው አያልፈንም። ስለዚህ ሁለት ስራ ይሰራል። የመንፈስ ቅዱስ እሳት ሲመጣ መበላት ያለበትን ከህይወታችን ምን ያደርገዋል? ይበላዋል። መቀየር ያለበትን ምን ያደርጋል? ይቀይራል። መነሳት ያለበትን ያነሳል። ሃሌሉያ። ተስፋ የቆረጠ የጠወለገን ህይወት እኖ ምን ያደርጋል? ያነሳል። ስለዚህ ይሄ መንፈስ ቅዱስ ወገኖች ሆይ እኖ ዛሬ በህይወታችን በጣም ልንፈልገው ይገባል። ባለፉት ዘመናት ወገኖች ሆይ በአንድ ጊዜ የእግዚአብሔርን ወንጌል እዚህ ሐዋርያት ላይ ከምናየው ከምናነበው በሐዋርያቶቻቸው ውስጥ ካደረገው በስተቀር በምድራችን የተነሳው እሳት ወገኖች ሆይ ብዙ ወንጌልን ሰደድ እሳት አድርጎ ገጠር ከተማውን ሲወርስ በሕይወት ዘመናችን አይተናል። ይችላል፣ ይሰራል። የቃልቻን፣ የደብተራን፣ የሟርተኞችን እኖ ሁሉ ምን ሲያደርግ ሲመታ አይተናል። ሃሌሉያ። ስሙ ለዘላለም ይባረክ። በ2017 ቤተ ክርስቲያን ልካኝ ቫይን ስትሪት እያለን በሄድኩ ጊዜ የታወቀ ቃልቻ ቤደጎዳ የሚባል እንደ ገዢ የሆነ 8 ወረዳዎች አለ። 8ኛው ወረዳ ላይ ነው። ከሰባቱ ወረዳ ሁሉ ግብር የሚያመጡለት እኖ በጣም ብዙ ነገር የሚሰራ እዛ ጋር እግዚአብሔር አምላክ ቸርች ሲመሰርት አይቻለሁ። እግዚአብሔር ስሙ ይባረክ። እና በቅርብ ጊዜ ደውዬ ብዙ ጠንቋዮች ቃልቻ ነው የሚባለው እዛ ሀገር ቃልቻዎች እኖ ወደ ክርስቶስ ኢየሱስ መጥተዋል። ይሄ ወንጌል ወገኖች ሆይ እሳት ሲነድ የሚሰራው ስራ አለ። ዛሬም ለከተማችን አጃካራ ኤቫዶ ሻክሮባዲያ የእግዚአብሔር እሳት ይምጣ። በእኛ ላይ የእግዚአብሔር እሳት ይምጣ። የእግዚአብሔር እሳት ያሸንፋል፣ ድል ያደርጋል፣ ያስወርሳል።
ስሙ ለዘላለም የተባረከ ይሁን። በምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 ላይ ከ1 እስከ 4 ጀምሮ ስናይ ያ የተስፋው ቃል መጣ። በበዓለ ሃምሳው የተባለው ቀን በደረሰ ጊዜ ሃሌሉያ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ሃሌሉያ። ስለዚህ እነሆ እንደ ተስፋው ቃል ምን አደረገ? መጣ። በአንድ ልብ ነበሩ። እነሆ በላያቸው ላይ የእሳት ልሳኖች ተቀመጡባቸው። እነሆ እንደ አውሎ ንፋስ ያንን ቤት የተሰበሰቡትን 120 ሰዎች ያሉበትን ምን አደረገው? መንፈስ ቅዱስ ሞላው። ስሙ ለዘላለም ይባረክ። ይሄ መንፈስ ቅዱስ መጥቶ ዝም ብሎ ሞልቶ አናግሯቸው አልተዋቸውም። እንደገና በኃይል ሞልቷቸው በድፍረት በገዢዎች ፊት ሲናገሩ እንሰማለን። እንደምታውቁት ሐዋርያው ጴጥሮስ ጌታ ኢየሱስ ክርስቶስ በተሰጠበት ምሽት አላውቅም ብሎ 3 ጊዜ የካደው እሱ ተነስቶ መናገር ጀመረ። ሃሌሉያ። በድፍረት ሞላው። የአፈሪነቱ ተወገደ። መንፈስ ቅዱስን ሳይቀበል ያ ፍርሃት የነበረው ኢየሱስን እስከሚግድ ድረስ ገዢዎችን የፈራበት መፍራት አሁን ግን የለም። ሃሌሉያ። የሰቀላችሁትን እግዚአብሔር ምን አደረገው? የሞትን ጣር አጥፍቶ ምን አደረገው? አስነሳው። እኛም ለዚህ ምንድነን? ምስክሮች ነን እያለ መናገር ጀመረ። ነገር ግን ጴጥሮስ ከ11 ቁጥር 14 ላይ ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህን በእናንተ ዘንድ የታወቀ ይሁን። ቃሎቼም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህን በነቢዩ በኢዮኤል የተሰጠው ነው። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰው ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዛዝቶች ራእይን ያያሉ፣ ሽማግሌዎችም ሕልምን ያልማሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ ይላል። ሃሌሉያ። ይሄ የተስፋው ቃል ነው የተፈጸመው። ይሄ የተስፋ ቃል ለእኛም ነው ወገኖች ሆይ። ይሄ የተስፋ ቃል ኢየሱስ ክርስቶስ ቅድም እንዳልኳችሁ እስከሚመጣ ድረስ የሚሰራ የተስፋ ቃል ነው። አሜን ሃሌሉያ። ስለዚህ ይህንን በድፍረት ስሙ ብሎ ሲናገር እንመለከታለን። እግዚአብሔር አምላክ ወገኖች ሆይ በድፍረት ይህንን ሰው ሞላው፣ በድፍረት አስነሳው። ማንንም ሳይፈራ ትላንትና በገረዶቹ ፊት እኮ ነው አላቀውም የምትዩን አላቀውም እያለ የካደው። ይረግምም ጀመረ ይላል የእግዚአብሔር ቃል ሲናገር። አሁን ግን ስሙ ይላቸዋል። ሃሌሉያ። ጀግና የሚያደርግ መንፈስ ቅዱስ፣ ኃይለኛ የሚያደርግ መንፈስ ቅዱስ፣ በድፍረት የሚያወጣ መንፈስ ቅዱስ፣ በገዢዎች ፊት የሚያቆም መንፈስ ቅዱስ። ወገኖች ሆይ ዛሬ በዚህ መንፈስ መሞላት አለብን። ዘመኑ ክፉ ነው። ዘመኑ ብዙ ዋጋ የሚያስከፍል ነገር ሊመጣ ይችላል። ወገኖች ሆይ በዚህ መንፈስ ከተሞላን ግን ሞት ቢሆን፣ መከራ ቢሆን፣ ስድብ ቢሆን፣ መንገላታት ቢሆን፣ መሰደድ ቢሆን ምንም አይለየንም ወገኖች ሆይ ሃሌሉያ። ይህንን መንፈስ የታጠቀ ይህንን የእግዚአብሔር ኃይል መንፈስ ቅዱስን የታጠቀ ጉልበታም ነው። በጊዜውም አለ ጊዜውም ይጸናል፣ በጊዜውም አለ ጊዜውም ይቆማል፣ በጊዜውም አለ ጊዜውም በእግዚአብሔር መንፈስ ሆኖ በድፍረት የእግዚአብሔርን ነገር ይናገራል።
ወደ ሐዋርያት ሥራ ልውሰዳችሁ እና የሐዋርያት ሥራ ላይ ነው ሞር የምናገረው ማለት ነው። ስለዚህ ባንቺም የሚፈጽመውን ሥራ እግዚአብሔር ምን ያደርጋል? ይፈጽማል፣ ያከናውናል። በሕይወት ሊያደርገው የሚፈልገውን ነገር ምን ያደርጋል? ያደርጋል። ለመፈጸም ይህንን ጌታ ምን ማድረግ አለብን? አጥብቀን መያዝ፣ ይህንን መንፈስ ቅዱስን መፈለግ በሕይወታችን አለብን። በሐዋርያት ሥራ ምዕራፍ 2 እዛው ምዕራፍ 2 43 ላይ የጌታ ቃል እንደዚህ ይላል። ከ43 እስከ ከ43 ጀምሮ ነገር ግን በሰው ሁሉ ፍርሃት ሆነ፣ በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ፣ ያላቸውን ሁሉ አንድነት አደረጉ። መሬታቸውንና ጥሪታቸውንም እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍል ነበረ። በየቀኑ በአንድ ልብ ሆነው በመንፈስ ቅዱስ እየተጉ በማን እየተጉ? በመንፈስ ቅዱስ እየተጉ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበረ። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበረ ይላል። ሃሌሉያ! ምን ነበራቸው? ሞገስ ነበራቸው። በምን ይተጉ ነበረ? በመንፈስ ቅዱስ እየተጉ። ሃሌሉያ! ለእኛም በመንፈስ ቅዱስ መትጋት ይሆንልን በኢየሱስ ክርስቶስም። በማንኛውም ሁኔታ በመንፈስ ቅዱስ የሆነ ትጋት፣ በአገልግሎታችን በመንፈስ ቅዱስ የሆነ ትጋት፣ በጸሎታችን በመንፈስ ቅዱስ የሆነ ትጋት፣ በአምልኮ የመንፈስ ቅዱስ የሆነ ትጋት በውስጣችን ይግባ። በመንፈስ ቅዱስ እየተጉ ይሄ መንፈስ ቅዱስ የሚያተጋ መንፈስ ነው። የሚቀሰቅስ መንፈስ ነው። የሚያነቃ መንፈስ ነው። የሚያተጋ መንፈስ ነው። የሚያናግር መንፈስ ነው። ሃሌሉያ! ስለዚህ ይሄ መንፈስ ወገኖች ሆይ ላክሮባዲያጋሽ ሞገስ ነበራቸው። ማን መሰላችሁ ሞገስ የሰጣቸው? መንፈስ ቅዱስ። በላቸው ላይ ያረፈው መንፈስ ቅዱስ ምን ነበራቸው? በሰው ሁሉ ፊት ሞገስ ነበራቸው። በሰው ሁሉ ፊት ይሰሙ ነበረ። በሰው ሁሉ ፊት ይደመጡ ነበረ። በሰው ሁሉ ፊት ይከበሩ ነበረ። ከማን የተነሳ? በላቸው ካረፈው ከክቡር መንፈስ ቅዱስ የተነሳ። ዛሬ ወገኖች ሆይ ላክሮባዲያ ባለንበት ስፍራ፣ በምንሰራበት ስፍራ፣ በምንሄድበት ስፍራ የሞገስ መንፈስ በእኛ ላይ እንዲያርፍ ወገኖች ሆይ ሞገስ የሚሰጠውን መንፈስ በእሱ እየተጋን እየተቀጣጠልን እየነደድን እንኑር። አሜን፣ ሃሌሉያ። ይህ ብቻ አይደለም። መንፈስ ቅዱስ ወገኖች ሆይ በሐዋርያት ሥራ ምዕራፍ 2-3 ላይ ስንመለከት የጌታ ቃል ያደረገውን እንመለከታለን። ሃሌሉያ። በዚህ ክፍል በመንፈስ ቅዱስ ኃይል በሚሰራው ሥራ ሰዎች በመገረም ይሞሉ ነበረ፣ ደግሞም ኢየሱስን ያከብሩት ነበረ። በዚህ ክፍል ላይ ስንመለከት ጌታችን ኢየሱስ ክርስቶስ ከሄደ ጀምሮ ያ የባለ 50 ቀን ከተቀበሉት ጀምሮ እነዚህ ደቀ መዛሙርት እረፍት አልነበራቸውም። መሄድ ነበረ፣ መስራት ነበረ፣ ማድረግ ነበረ። የእግዚአብሔር ክብር በእነሱ ምን ያደርግ ነበር? ይገለጽ ነበረ። ዛሬ ወገኖች ሆይ ለራሳችን እንኳን ሕይወት እየተንገዳገድን ነው አይደለ? በቃ ወደቅ፣ መለስ፣ ነሳ፣ ደንዘዝ እያልን ነው አይደለ? ወገኖች ሆይ መንፈስ ቅዱስ ሲመጣ ግን ብድግ አድርጎ ያነሳናል። ሃሌሉያ። እንደዚህ ይላል። የጌታን ቃል ላንብብ። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበረ። ወደ መቅደስም ከሚገቡት ምጽዋት
ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባዩ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ። ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካምም በሚሏት በመቅደስ ደጅ ስለ መጽዋት ተቀምጦ የነበረውን እርሱ እንደሆነ አወቁት። በእርሱም ከሆነው የተነሳ መደነቅ መገረም ሞላባቸው። እርሱም ጴጥሮስንና ዮሐንስን ይዞ ሳለ ሕዝቡ ሁሉ እየተደነቁ የሰለሞን ደጅ መመላለሻ በሚባለው አብረው ወደ እነርሱ ሮጡ። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩን አላችሁ? የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁት ብላቴናውን ኢየሱስን አከበረው ይላል። ሃሌሉያ! መንፈስ ቅዱስ ምን አደረገ? ኢየሱስን አከበረ። ይሄ ከእናቱ ማፀን ጀምሮ 42 ዓመት የሆነው አንካሳ ምን ያደርግ ነበር? ሁልጊዜ ተሸክመውት በደጀ ሰላም በመቅደሱ ደጃፍ ያስቀምጡት ነበረ። ዛሬ ግን ታሪክ ቀያሪ የመንፈስ ቅዱስ ሪቫይቫል ስለተነሳ ይሄ አንካሳ እንደ ቀድሞ እየለመነ መኖር አልቻለም። ሃሌሉያ! አልቻለም። ካዶራዲያ ሕይወቱን የሚቀይር የሪቫይቫል ኃይል በማን ላይ ነበረ? በነ ጴጥሮስ ላይ በነ ዮሐንስ ላይ ነበረ። ትኩር ብለው ተመለከቱት። አንዳች የሚሰጡት መስሎ እጃቸውን ሲጠብቅ በናዝሬቱ በኢየሱስ ስም ተነስና ተመላለስ ብሎ እጁን ይዞ አስነሳው ይላል። ሃሌሉያ! ይህ ሰው የሚለምን የነበረ ተነስቶ ማንን ማመስገን ጀመረ ይላል? እግዚአብሔርን ምን ማድረግ ጀመረ? ማመስገን ጀመረ፣ ማክበር ጀመረ። ሃሌሉያ! ሰው ሁሉ ተደነቀ። ይሄ ሁሌ የምናየው ነው ወይስ ማን ነው? ትኩር ብለው እነ ጴጥሮስ ወገኖች ሆይ ትኩር ብለው ሲመለከቷቸው ይህንን በእኛ ኃይል ያደረግን መሰላችሁ ወይ አሉ? ወይስ በእኛ ጽድቅ ያደረግን መሰላችሁ? በማን ነው? በመንፈስ ቅዱስ የሆነ ታምራት። ሃሌሉያ! ምክንያቱም መንፈስ ቅዱስ በምድር ያለው ኢየሱስን ሊያከብር ነውና ኢየሱስን አከበረው። ሃሌሉያ! ኢየሱስን ያከብራል መንፈስ ቅዱስ። የኢየሱስን ስም ከፍ 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 አድርጎ የሚያስጠራው ማን ነው? መንፈስ ቅዱስ። ስለዚህ መንፈስ ቅዱስ ከሌለን ወገኖች ሆይ መንፈስ ቅዱስ በሕይወታችን የማይሰራ ከሆነ መንፈስ ቅዱስ እድል ከሌለው በሕይወታችን ኢየሱስ ሊከብር ይችላል ወይ? መልሱልኝ። ስለዚህ ኢየሱስ እንዲከብር ማንን እንፈልግ? መንፈስ ቅዱስን። ሃሌሉያ! ስለዚህ ይህንን የጌታን ስም ከፍ ከፍ ያደረገው እንዲጠራ ያደረገው 3000 ሰዎች ከዛም 5000 ሰዎች እያሉ ወደ አሕዛብ ሁሉ የኢየሱስ ስም የከበረው ማን በወረደ ጊዜ ነው? መንፈስ ቅዱስ። ሃሌሉያ! ሃሌሉያ!
መንፈስ ቅዱስ በእኛ ውስጥ ሆኖ ይጓዛል። መንፈስ ቅዱስ በእኛ ውስጥ ሆኖ ይናገራል። መንፈስ ቅዱስ በእኛ ውስጥ ሆኖ ታምራት ያደርጋል። መንፈስ ቅዱስ በመንፈስ ቅዱስ ውስጥ የተለቀለቀ ሰው፣ በመንፈስ ቅዱስ የተጠመቀ ሰው፣ የተዋጠ ሰው፣ የተነከረ ሰው የኢየሱስን ስም ሲጠራ አጋንንት ይወጣል። የኢየሱስን ስም ሲጠራ በሽተኞች ይፈወሳሉ። የኢየሱስን ስም ሲጠራ ተራራ ዝቅ ይላል። ቋጠሮ ይፈታል። ኢየሱስ ጌታ ነው። እዚህ ላይ አቆምና ወደ ጌታ ራት እንሄዳለን። ላኮባዱ ራባሃዲያ ወገኖች ሆይ እግዚአብሔር ዛሬ ለእኛም የሚፈልገው ይሄ ዘላለምን ሕይወት የሰጠን ኢየሱስን፣ ጸጋውን ያፈሰሰልንን ኢየሱስን፣ ጠበቃ የሆነንን ኢየሱስን፣ በአብ ቀኝ ያለውን ኢየሱስን፣ ተመልሶ የሚመጣውን ኢየሱስን በሕይወታችን ሆኖ ያገነዋል፣ ከፍ ከፍ ያደርገዋል። ክብር ሁሉ ለኢየሱስ ይሁን። አሜን። መንፈስ ቅዱስና አድሰን፣ በኃይል ሙላን በጌታ በኢየሱስ ስም። ለክራባዱ ሻካላዱ ረባሃዲያ ጋሽ እስቲ ለምኑት ወገኖቹ። አንዴ ይህንን ቃል ከማንበቤ በፊት ላጎሬገ ሸክላዱ ረባሃዲያ ጋዲያ አሁን የምኖረው ኑሮ አልፈልግም። አሁን የምመላለሰው መመላለስ አልፈልግም። አሁን እንደማገለግለው ማገልገል አልፈልግም። አሁን እንደምትሰራብኝ መሆን አልፈልግም። አንተ መንፈስ ቅዱስ በኃይል ወደ እኔና እንበለው። ወደ ጓዳችን ይምጣ፣ ወደ ሕይወታችን ይምጣ። ዴክራባዲያ ለረበጌ ጄክሮባላ ዱራባሃዲያ ለቬጄ ክለረቬጄ ክሮዶሎዶሽ። እስቲ ተነሱና ቆሙ። ተመልሰን እንቀመጣለን። በኋላ ተነሱና እጆቻችሁን ዘርጉ። ለግሬቬጄ ካዲያ ረባዱ ሻካዶባያ ለቬጌዲላ ዲያ ረባሃዱ ሻኮባያ ሊረባሃዱ ረባሃዲ በጌታ በኢየሱስ ስም እኖ መንፈስ ይሙላባችሁ ወገኖች ሆይ። እንኳን የተቀበልነውን ልሳን እንኳን መናገር እስከማንችል ጸጥ ብሎ እየደበዘዘ ውስጣችን የደረቀ ሰዎች በእውነት እኖ በዚህ ሰዓት በመንፈሱ ንካኝ እንበለው ወገኖች ሆይ፣ ንካኝ እንበለው። እኖ የመንፈስ ቅዱስ ጥምቀት ተጠምቀን አንድ ጊዜ ተጠምቀን እኖ ልሳን ተናግረን ያቆምን እኖ እንደገና መቀጠል ያልቻልን ሪቫይቭ መሆን ያልቻልን አስበኝ እንበለው። ለክሬቬጄ ካሉዶ ራባሃዲያ ካሼዲያ ላጋዶላ ረባሃያ ዲያ ክሬቬጄ ዲያቦሽ ሎክሮባዲያ ለረበጌጄ ክለረበዲያቦ አቤቱ ጸልያለሁ። መንፈስ ቅዱስ አገኘን በዚህ ሰዓት በኢየሱስ ስም ሕይወታችንን እኖ ጌታ ሆይ በመንፈስ እሳት እንደገና አድሰው። ጌታ ሆይ አድሰው። መንፈስ ቅዱስ አድሰው። የጌታ እሳት አድሰው። እንደገና አነቃቃን። እንደገና ሰምሶምን እንደገና የእግዚአብሔር መንፈስ እንዳነቃቃው እኛንም ዛሬ በጌታ በኢየሱስም አነቃቃን። መንፈስ ቅዱስ ያነቃቃን። ጄሮኮፓዶ ሻዲያ በውስጣችን የተዳፈነ ጸጋ፣ በውስጣችን የተያዘ ጸጋ፣ የአምልኮ ጸጋ፣ የዝማሬ ጸጋ፣ የፈውስ ጸጋ፣ የትንቢት ጸጋ፣ ራእይ ማየት ጸጋ፣ በኢየሱስ ክርስቶስም የወንጌል ጸጋ ይለቀቅ፣ ይለቀቅ። ፖጃካዶራ ባህዲ ወገኖች ሆይ ቅኑ። በኢየሱስም እንዴት እንደነበራችሁ ታውቃላችሁ። ጌታ እንዴት እንዳስነሳችሁ ታውቃላችሁ። በእውነት በኢየሱስ ክርስቶስም በቅናት መንፈስ ተነሱ፣ በቅናት መንፈስ ተነሱ። እግዚአብሔር በሕይወታችሁ ይሰራል። እግዚአብሔር በመንፈሱ በሕይወታችሁ እንደገና ትንሣኤ ያደርጋል። ትንሣኤ ያደርጋል። ትንሣኤ ያደርጋል። በእያንዳንዳችን የጌታ መስራት ይፈልጋል። እዚህ ሲመለክ አጋንንት ይጮኻል። እዚህ ሲመለክ እስራት ይፈታል። እዚህ ሲመለክ እግዚአብሔር ይከብራል። ወገኖች ሆይ በዚች ከተማ ላይ እግዚአብሔር ለፈውስ ያስነሳናል። ለፈውስ ያስነሳናል። ለትውልድ የምናቀብል፣ ለትውልድ የምንሰጠው፣ ለትውልድን የምንቀርጽበት የመንፈስ ቅዱስ ኃይል
ሌኮቦጆኮ ራባዲያ መንፈስ ቅዱስ በዚህ ሰዓት እጸልያለሁ በጌታ በኢየሱስም የተዳፈነ ጸጋ ይነሳ። የተዳፈነ ጸጋ ይነሳ። አንተ ችሎታ አለ። መንፈስ ቅዱስ የማድረግ ኃይል አለ። የማደስ ኃይል አለ። የማንሳት ኃይል አለ። የተዳፈነን ለጋባ አጃኮ ለካሮባ ማንሳት ትችላለህ። መንፈስ ቅዱስ ማንሳት ትችላለህ። ማንሳት ትችላለህ። የጸጋ ስጦታዎች ይለቀቁ። የተያዙ ይለቀቁ። አዲስ ጸጋ ስጦታዎች ይለቀቁ በኢየሱስ ስም አሜን። በእውነት ወገኖች እጃችሁን ዘርጉ፣ ልባችሁንም ክፈቱ። የጌታ መንፈስ ስራውን ይሰራል። በሕይወታችሁ ይሰራል። እንደ ቀድሞ አትኖሩም። እንደ ቀድሞ አትናገሩም። እንደ ቀድሞ አትመላለሱም። እንደ ቀድሞ አትሄዱም። እንደ ቀድሞ አታዩም። እንደ ቀድሞ አትጓዙም። ለካራባጃ ኮራባዲያ የመንፈስ ቅዱስ ኃይል ይለፍ። የመንፈስ ቅዱስ ኃይል ይለፍ። የመንፈስ ቅዱስ ኃይል ይለፍ። የመንፈስ ቅዱስ ኃይል በእህቶቼ ላይ በወንድሞቼ ላይ ዴክራባዶ ሻካሌራ ለቬጄ ኮባሩ ባህዲ ሊግሬቬጄ ክሎዶ ኮፓሻካዲያ ለግለረቬሼ ክሎዶ ረባሃዲ ሊግራባሃዶ ሻካዮ ባህዲ ሊሮባሃዶ ሻዲያ ሕዝቤ ሆይ ስማ። ለክራባዱ ሻካዲያ ልንገር ላነጋግር ይላል የሰራዊት ጌታ እግዚአብሔር። ለክሮቫጃ ካላዱ ረባሃዲ እጄ በውኑ አጠረችን መስራት ሳቃተኝን ሊግሮቫላዱ ራጋሼ ካዲያቫዱ ልብ ወዴት ነው ያለው? ሐሳብ ወዴት ነው ያለው? ሬካዶ ረባሻ ካሌ ረባሃዶ ሻዲያ ሊግሮቫዱ ራያላዱ ካያዲያ ቫሻዲ ባስቀመጥኩ ስፍራ አለህን? ልብ ባስቀመጥኩት ስፍራ አለህን? እንደምፈልገው ሆነልኛል ወይ ይልሃል የሰራዊት ጌታ እግዚአብሔር። ለክሮቫዱ ካላዲያ ረባሻዲ ተነስ ሕዝቤ ሆይ ተነስ፣ እኔ ልክበርብህ። ተነስ እኔ ልታይብህ። ተነስ እኔ ልስራብህ። ሮክላቫጃ ክሮባዲያ ለረቨሼ ካዲያ ላግሎረቨጄ ክላዱረባሃዲያ ስላንተ ዋጋለሁ ተነስ። ስላንተ ሟገታለሁ ተነስ። ኖክሬቬጄ ክራዲያ ከያዘክ ነገር ሁሉ አስለቅቀሃለሁ። ሮለረቬጄ ክራዲያ ለዓላማዬና ለፍቃዴ ሮክለረቬጄ ክላዱረባሃያዲያዶ ለዘላለማዊ ፍቃዴ ሬላዱረባሃዶሽ አዘጋጃለሁ በሕይወት ዓላማዬን ፈጽም ዘንድ ራኮቫጃ ክሬቬጄ ክለረዲያ ሪላዱረባሃዲ ምድርን አስወርስ ዘንድ ራክለረቬጄ ክራዲያ በመካከል ታላቅነቴ ይገለጥ ዘንድ ሪላዱረባዱ ካሻካዲ በአንድ ልብ ሆነ ወደፊቴ ተመለስ። እኔን ፈልግ እሻኝ ይላል የሰራዊት ጌታ እግዚአብሔር። እገለጥልሃለሁ፣ ታላላቅን ታምራቶችን አሳያለሁ፣ የክብሬን ጸዳል በላይ ላይ አበራለሁ። ሬክላቫ ጃኮቫ ድሩባዲ ያለ ረቬሼ ካዶ ሊራጋላዲ ያለ ረዲያ በዓላማዬ ላይ ቁም ይላል የሰራዊት ጌታ እግዚአብሔር። በጠራው ስፍራ ላይ ቁም ይላል የሰራዊት ጌታ እግዚአብሔር። ሕዝቤ ሆይ አናግርሃለሁ፣ መልስ ስጠኝ እፈልግሃለሁ፣ ልሰራብ ይላል የሰራዊት ጌታ እግዚአብሔር። ዴሮባዶ ካላዲ ኤራባ አሼክራዲያ ሊራዶ ቫዱረባጋዴ ሼክላዲያራ በዚህ በመጨረሻ ዘመን ይላል የሰራዊት ጌታ እግዚአብሔር ወደ ከፍታ ላወጣክ እፈልጋለሁ። ና ይላል የሰራዊት ጌታ እግዚአብሔር። ልብን ስጠኝ ይላል የሰራዊት ጌታ እግዚአብሔር። ማንነትን ስጠኝ ይላል የሰራዊት ጌታ እግዚአብሔር። በፊቴ ተዋረድ ዝቅ በል፣ ፊቴን ፈልግ እሻው ይላል የሰራዊት ጌታ እግዚአብሔር። የዛን ጊዜ በመንፈሴ ጉልበት በኃይል በሕይወት እገለጣለሁ፣ በመካከልህም ታምራቴን አደርጋለሁ፣ ክብሬን አሳያለሁ ይላል የሰራዊት ጌታ እግዚአብሔር። ሃሌሉያ
ስም ለዘላለም ይባረክ። እግዚአብሔር ሆይ ሕዝብህንና እኔን የሚዋጋ የተሰበረ ይሁን። በኢየሱስ ስም የተሰበረ ይሁን። እንዳናስተውል የሚያደርግ የተሰበረ ይሁን። የሚያባክነን በኢየሱስ ስም የተሰበረ ይሁን። የሚያቅበዘብዘን የተሰበረ ይሁን። በኢየሱስ ስም የተሰበረ ይሁን። ካንተ ዓላማ ጋር እንዳንገናኝ፣ ካንተ ሐሳብ ጋር እንዳንገናኝ፣ ልባችን በሰማያዊ ሐሳብ እንዳይሞላ በኢየሱስም በመንፈስ ጥማት እንዳንሆን በኢየሱስም የሚገዳደር በዚህ ምድር ላይ የሚሰራ አለቃ በኢየሱስም የፈረሰ ይሁን። በአየሩ ላይ የሚሰራ በኢየሱስም የፈረሰ ይሁን። በምድሪቱ ላይ ያለ የክፋት መናፍስት ሁሉ በኢየሱስም የተቃጠለ ይሁን። ሕዝብና እኔ በጌታ በኢየሱስም የተለቀቅን እንሆን። አሜን። እንቀመጣለን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ኤፌሶን ምዕራፍ 3 ላይ ምዕራፍ 1 ላይ ከቁጥር 3 ጀምሮ ያለውን አነብና ወደ ጌታ እራት እንሄዳለን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ መረጠን። በጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁ እንዲያውም የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ሰረየት። ሃሌሉያ ሃሌሉያ። የበደላችን ሰረየት የሆነው የናዝሬቱ ኢየሱስ በውድ ልጁ የመረጠን፣ በውድ ልጁ የቀደሰን፣ በውድ ልጁ ለራሱ የለየን፣ በውድ ልጁ የመረጠን፣ ከጨለማ ያወጣን ስሙ ለዘላለም የተባረከ ይሁን። ቤዛችንን አገኘን። ሃሌሉያ። ቤዛችን ኢየሱስ ክርስቶስ ነው። ለኃጢአታችን የሞተ ለእኛ ደሙን ያፈሰሰ በመስቀል ላይ ሞታችንን የሞተ ለእኛ ሕይወትን የሰጠን ጌታችን ኢየሱስ ክርስቶስ ነው። ስለዚህ ይሄ ጌታችን ኢየሱስ ክርስቶስ ይህንን የጌታ እራት መታሰቢያ እንድናደርግ ለቤተ ክርስቲያን ሰጠ። ስሙ ይባረክ። በአንደኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 13 ጀምሮ እንደዚህ ይላል ሐዋርያው ጳውሎስ ለቆሮንቶስ ሰዎች እንደጻፈው፣ ለእናንተ ደግሞ አሳልፌ የሰጠሁት እኔ ከጌታ ተቀብያለሁና ይላችኋል። ለቆሮንቶስ ቤተ ክርስቲያን እኔ ከጌታ ተቀብያለሁ። አሁን ለማን? ለእናንተ አሳልፌ የሰጠኋችሁ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህንንም እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋም ይጠጣ።
ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድን ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችን ብንመረምር ግን ባልተፈረደብን ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ስለዚህ ወንድሞች ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ፣ የቀረውን ነገር በመጣው ጊዜ እደነግጋለሁ ብሎ ሐዋርያ ጳውሎስ ይናገራል። ይህንን እኔ ከጌታ ተቀብየዋለሁ፣ ለእናንተም ደግሞ አሳልፌ እሰጣለሁ። ይህ ጌታ ኢየሱስ ክርስቶስ አልፎ በሚሰጥበት ምሽት ይህ ሥጋዬ ነው፣ ለመታሰቢያ አድርጉት ብሉ ብሎ ሥጋውን ሰጠ ይላል። ጽዋውንም ደግሞ አንስቶ እነሆ ይህ የአዲስ ኪዳን ደሜ ነው፣ እነሆ ይህንንም በጠጣችሁ ጊዜ ይህንንም ሥጋ በበላችሁ ጊዜ እስክመጣ ድረስ ሞቴን ትናገራላችሁ ብሎ ሐዋርያ ጳውሎስ በዚህ ስፍራ ይናገራል። ዛሬም የጌታ እራት ወገኖች ለእኛ ለቤተ ክርስቲያን አልፎ የተሰጠ ጌታ ኢየሱስ ክርስቶስ ይህን እንድናድርግ የሰጠን እነሆ ሞቱን እንድንናገር፣ ትንሣኤውን እንድንናገር፣ ሕይወት እንደሆነ እንድንናገር፣ የእሱን ውለታ እንድናስብ የተሰጠ ስርዓት ነው። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። በእግዚአብሔር ፊት እነሆ በመንፈስ ሆነን አብራችሁ ይህንን ስርዓት የምታደርጉ የአብራችሁ የምትቆሙ ሰዎች ወደፊት ትመጣላችሁ። ወደዚህ ስርዓት እንሄዳለን። ስሙ ይባረክ። ሃሌሉያ።